nuren Alawatanım Fırnakasıkay Alawatanım Hoppın o gönlüm Mamut laydadav Kıngıdit bıret Kapsolalıdav Addisu ትውልድ ሐሳብ ነው ሜዳው የዓለም ታሪክ በጦርነትና በብጥብጥ ታሪኮች ብቻ የተሞላ አይደለም። በአያሌ ዓመታት ውስጥ በጥፋት አፋፍ ላይ የቆሙ ታላላቅ ሀገራት የጥፋት ነጋሪትን በሐሳብ ልዕልና ሰብረው የታደሱባቸው ውብ የታሪክ ገጾችም አሉ። ዛሬ ኢትዮጵያችን ከፊቷ የቆመውን ታሪካዊ የምክክር መድረክ ስናስብ እነዚህን የዓለም ታሪኮች መነሻ አድርገን የምንጠብቀውን የተስፋ ብርሃንና ብሔራዊ ስምምነት በጥልቀት መፈተሽ ግድ ይለናል። ይህ መድረክ ኢትዮጵያን በታሪኳ ልክ ከፍ አድርገን የምናቆምበት መጪውን ዘመን የምንዋጅበት የመጨረሻው መውጫ አማራጫችን ነው። አዎ ምክክር ሀገራትን ከጥፋት አፋፍ አድኗል። ምክክር የትውልድ ቀውስንና የታሪክ ስብራትን በይቅርታ ሽሯል። ምክክር በጦር አውድማ ላይ የፈሰሰውን ደም በጠረጴዛ ዙሪያ በፈሰሰ እውነት አድርቆ የተቆራረጡ ህዝቦችን መልሶ አገናኝቷል። ይህ ባዶ ተስፋ ሳይሆን በትናንትና በዛሬው የዓለም ታሪክ በተግባር የተፈተነ ሀቅ ነው። መነጋገር ያቃታቸው በጠመንጃ ፈሙዝ እርስ በርሳቸው ሊጠፋፉ የተዘጋጁ ታላላቅ ማህበረሰቦች ሳይቀሩ የጥፋት ጉድጓዳቸውን በውይይት ሐሳብ ሞልተውታል። የመቧደንን ፖለቲካ በሀገር የማዳን የጋራ ቃል ኪዳን ተክተውታል። ይህ የዓለም ታሪክ ነው። ዛሬኛም ልንከተለው የሚገባው የታረቀ የሰለጠነ መንገድ ስለ ሰሜን አፍሪካዋ ቱኒዚያ ትንሽ እናውራ። በ2011 የተነሳውን የአረብ አብዮት ተከትሎ ሀገሪቱ ወደ ዲሞክራሲያዊ ስርዓት ትሸጋገራለች ተብሎ ሲጠበቅ በጥላቻ ፖለቲካ ምክንያት ወደ ከፋ ቀውስና የእርስ በርስ ጦርነት ተንሸራታ ነበር። የፖለቲካ ፓርቲዎቹ እርስ በርሳቸው መነጋገር አቅቷቸው መኳረፍን መረጡ። በዚህ አስፈሪ ወቅት ነበር የሀገሪቱ የሲቪል ማህበረሰብ ድርጅቶች፣ የሰራተኞች ማህበር፣ የህግ ባለሙያዎች፣ የንግድ ምክር ቤትና የሰብአዊ መብት ተሟጋቾች በጋራ በመሆን የቱኒዚያ ብሔራዊ ምክክር ኳርት የመሰረቱት። እነዚህ አካላት የፖለቲካ ልሂቃኑን በትዕግስትና በጥበብ ጠረጴዛ ዙሪያ አስቀመጧቸው። ጥርጣሬውን በውይይት ቅራኔውን በሐሳብ ብስለት እየፈቱ ሀገሪቱ አዲስና ተራማጅ ህገ መንግስት እንድታጸድቅ ሰላማዊ ሽግግርም እንዲደረግ አደረጉ። ይህንን ታላቅ የሰላም ጉዞና ስኬታቸውንም ዓለም አድንቆት የኖቤል የሰላም ሽልማት አበረከተላቸው። ስለ አውሮፓዋ ስፔን ያውቁ ይሆን? ከ50 ዓመታት በላይ በነበረው የፍራንኮ አምባገነናዊ አገዛዝ ማብቂያ ላይ ሀገሪቱ ወደ ከፍተኛ የእርስ በርስ ትርምስ ልትገባ የምትችልበት ስጋት አንዣቦ ነበር። ሆኖም ግን በ1977 የተፈረሙት ታሪካዊዎቹ የሞንኮሎአ ስምምነቶች መላውን የፖለቲካ ልሂቃን፣ የንግድ ማህበራትና የሰራተኛ ተወካዮችን በአንድ ጠረጴዛ ዙሪያ በማሰባሰብ ሰፊ ሀገራዊ መግባባትን ፈጠሩ። ይህ ምክክር ስፔን ያለ ደም መፋሰስ ወደ ሰላማዊ ዲሞክራሲያዊ ስርዓት እንድትሸጋገር ትልቁን ድልድይ ሰርቷል። በላቲን አሜሪካዊቷ ኮሎምቢያ በመንግስትና በታጠቀው የፋርክ አማጺ ቡድን መካከል ለግማሽ ምዕት ዓመት የዘለቀውና ከሩብ ሚሊዮን በላይ የሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት የታሪካቸው ትልቅ ጠባሳ ነበር። ይህንን የቆየ ቁርሾ ለመፍታት ግንባር ቀደም መፍትሄ የሆነው ዓመታትን የፈጀው ሰፊና አድካሚ ብሔራዊ የምክክር ሂደት ነበር። ጠመንጃን በሐሳብ በመተካት ሰላማዊ ውይይትንና ይቅርታን በማስቀደም በስተመጨረሻ ታሪካዊውን የሰላም ስምምነት በመፈራረም ወደ አዲስ ምዕራፍ ተሻገሩ። በቅርብ የምስራቅ አፍሪካ ጎረቤታችን ኬንያ በ2007-2008 ዓመተ ምህረት የተከሰተውን አስከፊና ደም አፋሳሽ የድህረ ምርጫ ግጭት ተከትሎ
ሀገሪቱ ወደ መበተን አፋፍ ደርሳ ነበር። በወቅቱ በኮፊ አናን መሪነት የተጀመረውና ብሔራዊ አኮርድና እርቅ በሚል የተከናወነው ብሔራዊ የምክክር መድረክ የፖለቲካ ተቀናቃኞቹን ፊት ለፊት በማገናኘት ስልጣን መጋራትንና ብሔራዊ ሪፎርሞችን በማምጣት ሀገሪቱን ወደ ሰላማዊ መስመር መለሳት። Kenyan problems must be solved by Kenyan leaders. ከሁሉ በላይ ደግሞ በአስከፊው የ1994 የዘር ማጥፋት እልቂት ውስጥ ያለፈችው ጎረቤታችን ሩዋንዳ ያንን የሰነጠቀ ማህበራዊ ስብራት የጠገነችው በራሷ ሀገር በቀል ጋቻቻ የምክክርና የእርቅ መድረኮች ነበር። ህዝቡ በየመንደሩ ቁጭ ብሎ የልቡን ቂምና ቁስል እያወጣ ይቅርታ የተጠያየቀ ሰዎችን በአንድነት በማምጣትና በሀገራዊ ምክክር የፈረሰችውን ሩዋንዳ ዳግም በአዲስ መንፈስ ለመገንባት በቅተዋል። Manzima naho muhamya ngiye kuvuga ruku ነገር ግን ሁሉም የምክክር ጉዞዎች አልጋ ባልጋ አይደሉም። የመን እንደ አውሮፓውያን አቆጣጠር በ2013 2014 የተካሄደውና ሁሉንም ወገኖች ያሳተፈው ሰፊው ብሔራዊ ምክክር በውስጥና በውጭ ኃይሎች ጣልቃ ገብነት እንዲሁም በልሂቃኑ ቅንነት ማጣት ሳቢያ ሳይተገበር ቀርቶ ሀገሪቱን ወደ ተባባሰ የእርስ በርስ እሳት ውስጥ እንድትገባ አድርጓታል። ይህም የሚያሳየን ብሔራዊ ምክክር ትልቅ እድል ቢሆንም የልሂቃን ቁርጠኝነትና የዜጎች ቅንነት ካልታከሉበት ሊመክን የሚችል መሆኑን ነው። እኛ ኢትዮጵያውያን የምንጠብቀው ትልቅ ሀገራዊ ትንሣኤ አለ። ኢትዮጵያችንም ልክ እንደ ሀገራቱ ላለፉት አያሌ 10 ዓመታት ስር የሰደዱ ለዓለመግባባትና ለከፋ ግጭት መንስኤ የሆኑ መሰረታዊ የታሪክ ቁርሾችና ስብራቶች አሉባት። ትናንት በባንዲራ ያጣሉን፣ በወሰን ያፋጁን፣ ህገ መንግስት ላይ ያስቀሙን፣ በሐውልት የከፈሉን የክፍፍል ትረካዎች በህዝባችን መካከል የጥርጣሬ አጥር ሰርተው ከርመዋል። ታዲያ ዛሬ የተገኘው ታሪካዊ አጋጣሚ ያን አጥር ሰብረን የልባችንን ቁስል አውጥተን የምንጠግንበት እድል ነው። አንዳንድ እድል ይገኝና መጠቀም የሚሳነን ከሆነ ዳግም ያንን እድል ማግኘት አስቸጋሪ ይሆናል። እድል ሲገኝ በቅጡ፣ እድል ሲገኝ በኃላፊነት ስሜት፣ እድል ሲገኝ በመሰጠት የምንጠቀምበት ከሆነ እድል ደጋግሞ ወደኛ ይመጣል። በዚህ መድረክ ላይ ከሁሉም የሀገሪቱ ማዕዘናት የተውጣጡ የማህበረሰብ ክፍሎች፣ አባቶችና እናቶች፣ የሃይማኖት መሪዎችና የሀገር ሽማግሌዎች ሲቀመጡ ቀድመውን ከመከሩት ሀገራት ተሞክሮ የምንማረው ትልቁ ነገር ቢኖር ተስፋ አለመቁረጥንና ለሐሳብ ልዕልና መገዛትን ነው። ኢትዮጵያ ውስጥ የጀመረው ይህ ምክክር ስኬታማ እንዲሆንና የምንጠብቀውን ፍሬ እንዲያፈራ እያንዳንዱ ተሳታፊ የራሱን ጥቅምና የቡድኑን ትረካ ብቻ ይዞ ከመሟገት ወጥቶ የሀገርን ህልውና ማስቀደም ይኖርበታል። ሶማሌዎች ጥያቄ ያላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ ያሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ ያለው፣ ኦሮሞዎች፣ አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ ጋሞ የማይጎዳ ከሆነ፣ ያ ጥያቄ የማይጎዳው ከሆነ አሌም መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄውን መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል። በቱኒዚያ እንደታየው ሲቪል ማህበረሰቡና መላው ህዝብ የመድረኩ ባለቤት በመሆን
የፖለቲካ ኃይሎች በሰለጠነ የሐሳብ ሙግት ብቻ እንዲያሸንፉ መገፋፋት አለብን። ልዩነቶቻችንን በጠረጴዛ ዙሪያ ስንፈታ ለዘመናት የለመድነውንና ሀገር ያደቀቀውን የጠመንጃ ቋንቋ በሐሳብ ብስለት ስንተካ ለዘላቂ ሰላምና ለጋራ ብልጽግና ትልቁን መንገድ እንከፍታለን። ውይይት የሽንፈት ሳይሆን የላቀ የፖለቲካ ብስለትና የሀገር ፍቅር መገለጫ መሆኑን በተግባር የምናሳይበት ታሪካዊ ወቅት ላይ ነን። ይህ ትልቅ ዕድል ነው። ይህ መድረክ ለኢትዮጵያ የመጨረሻው መውጫ አማራጭ ነው። ወደ ኋላ መመለስ በጠመንጃ ፖለቲካ መናቆርና እርስ በርስ መኳረፍ የሚያዋጣን መንገድ አይደለም። ይህን ዕድል በእጃችን የገባ ወርቃማ አጋጣሚ አድርገን በመጠቀም ኢትዮጵያን በታሪኳ ልክ በክብሯ ልክ ዳግም ከፍ አድርገን በአስተማማኝ መሰረት ላይ ማቆም አለብን። አሁን ዕድሉ በእጃችን ነው። የለውጥ ጉዞውም ተጀምሯል። በዚህ ታሪካዊ ወቅት በጋራ መግባባት በይቅርታና በሰለጠነ የሐሳብ ሙግት አዲስና የተረጋጋች ኢትዮጵያን የመገንባት ታላቅ አደራ ከፊታችን ተደቅኗል። ከዓለም ተሞክሮ ተምረን የትናንቱን የቁርሾ ማህደር ዘግተን የነገውን የተስፋ ብራና በጋራ ለመክፈት የምንወስንበት ሰዓት አሁን ነው። ለመመካከር ስንወስን ልዩነቶቻችንን በክብር ስናስተናግድና በጥፋት ኃይሎች ላይ በተግባር ስንነሳ እውነትም ኢትዮጵያ ታሸንፋለች፣ በታሪኳ ልክም ትቆማለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያ በታማኝ የምክክር ተወካዮች ለትውልድ የሚበጅ የሚዘልቅ ሐሳብ እንድታመነጭ እያንዳንዱ የበኩል እንዲያደርግ ፈጣሪ እንዲያግዛችሁ ጸሎቴ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።